ያለው ሰደምታለሁ በራችን ገብተራ ማለት ያቀርባና ለምን ተስፋ ሰጠችኝ አልኩኝ። ነው የብርቱካን ጉዳይ እንግዲህ ታውቁታላችሁ። የመጀመሪያ ላይ ኢቢኤስ ቲቪ ላይ ቀርባ ብዙ ነገሮች በጣም ብዙ ሀዘን ነበረ። ሶሻል ሚዲያው እንዳለ ተጥለቅልቆ ነበረ ስለሷና ስለሷ ብቻ። አንቺ ነገር ለመደብህ ተለማምደን ምን ነው ይመስላችሁ እኮ ሰዎች እንዴት ናችሁ አላችሁ? ምን አሉ ፕሮግራማችን ተጀምሯል። ያ ከ15 ቀን በኋላ በድጋሚ ተገናኝተናል። ምን አሉ የተሰኘው ፕሮግራማችን እንግዲህ ያው በየሳምንቱ ነበረ። በየሳምንቱ የሚከናወኑትን ሶሻል ሚዲያ ላይ አዲስ ነገር የተፈጠሩትን ነበር የምናቀርበው። በአሁኑ ግን በአንዳንድ አለመመቻቸት ምክንያት ለጊዜው በ15 ቀን አድርገናል። ያ እንግዲህ ዛሬ በሳምንት ውስጥ እና ባለፈው ሳምንት ምን ተፈጠረ የሚሉትን ነገሮች ሰብሰብ አድርገን ከአዲስ ነገር ጋር እንብላ። ያዙ አረጋኒና ወይ ልነሳ? አረ በፍጹም አይገባም። በእውነት ተደፍ ቡና ቁርስ። የሚገርመው ባለፈው ሳምንት የአንድ ሳምንትን ስናቀርብ በጣም ብዙ ነገሮች ነበር የተፈጠሩት። አዎ በጣም ብዙ እጭቅ አለ በአንድ ሳምንት ውስጥ በቃ ሁላ ተፈጥሯል ነበር እንደውም ተመኔላችን በጣም። በአሁኑ ደግሞ ብዙ ነገሮች አልተፈጠሩ። አዎ ግን አንኳር በጣም ከባድ በተለይ አንዱ ናቸው። አዎ በተለይ አንዱ በስማም ከባድ ነው የሚያስብል ጉዳይ ነው የተፈጠረው። እንግዲህ እናወራላችሁ። ቡና ቁርስ እያበላን ነው የምናወራላችሁ። ዛሬ ስለ ብርቱካን እናወራለን። ሁላችሁ የምታውቋት በጣም መነጋገሪያ ነበር ሶሻል ሚዲያው ላይ። ፕላስ ከሷ ጋር የተያያዙ ብዙ ኬዞች መጥተዋል። ስለሷ እናወራለን። ከዛ ባሻገር ደግሞ ስለ ፊዮና ባለፈው ሳምንት ርዕሳችን ነበረች። ፊዮናና ጃኒ አትጡ ተብሏል። ጃኒ እንኳን በአሁኑ የለችም። ፊዮና ደግሞ የሆነ ነገር አዲስ ነገር አለ ከሀገር መውጣቷን ተመልክቶ አይዞሽ እኔ ሳላገኛት መሄዷ ግን ከፍቶኛል። ሌላ ምንድን ነው የምናወራው? ስለነ ፊዮና ይወራል። ማይናማር እና ታይላንድ ላይ ደግሞ በጣም ከፍተኛ የተባለ 7.7 የተለካ የመሬት መንቀጥቀጥ ተከስቶ ነበረ። ስለሱ እናወራለን። እንዲሁም ደግሞ ባለፈው አንዷለም ጎሳን አንስተነው ነበር ትዝ ካላችሁ። አሁንም በርግጥ ገና በስር ላይ ነው ግን የሆነ ደግሞ አዲስ ነገር አለ። የጂአር ካፕል ስለ እስሩ አውርተን ነበረ። አሁን ወጥተው ወደ ነበሩበት ተመልሷል። ስለነሱም ትንሽ እናነሳለን። ሌላ ምን አለ? ይሄው ስቲችኑኑ አጣከመጣራት ፖድካስት ይኖረናል። ፖድካስት ሪቪው አለ። አንዳንድ ፖድካስት ጀባ እንላቸዋለን ካገኘነው ላይ። አረ አንቺ ልጅ እየበላሽ በእውነት አይ እንደዚህ ካለ ዛሬም ቤት ያልመጣሽ ቲቪ ቤትዬ። እሺ ማለት እንቀጥላለን። እንጀምር ይቻላል። እሺ ወደ ፊዮናሽ እንግባ። ከፊዮና እንጀምር። ይሁን አንጀቴን በልቶኛል። የሆነ ቪዲዮ አይቼ ማለት ነው ረስተሽኛል የሚኪን በሶስት ከፍተን እንጀምር። ፈጣሪ አባክሽ እንክፈተው እስቲ። ከባድ ነው። የሆነ በጣም የሚያሳዝን ፊሊንግ ነው የተሰማኝ ለመናገር ስለሱ ሳስብና እኛም ከፍቶናል። ሚኪ አንተ ብቻ አይደለም አይዞ እንዳታስብ ሰርች ባላለሽ። እሺ እስኪ ሞቅ ደመቅ አድርገሽ አሰሚልኝ ይሄን ዘፈን። እነሱ ራሱ ልባቸው ይላወሳል ብዬ አስባለሁ። እውነተኛ አንጀታችን ተበላ። እኔ የእውነት እግዚአብሔርን የምሬ something እግዚአብሔርን ፊል አድርጌያለሁ። ይሄ ቪዲዮ እኔ እውነት I feel something የሆነ ልቤ ተሰምቶታል። እግዚአብሔር የሆነ የሚያሳዝን ነገር አለ። አንዱ ልጅ ነጠል ብሎ I think ሚኪ ፊዮና ሄደቻ ከኢትዮጵያ ወጣለች። እንግዲህ በራሷም የዩቲዩብ ገጽ ላይ ተናግራ ነበረ እነ ፍራይዴይስ እንታገኛቸው ተሰናበት ስትል እና ላልተወሰነ ጊዜ ከኢትዮጵያ ልወጣ ነው እና ለምን ያህል ጊዜ እንደሆነ አይታወቅም ምናምን ብላለችና ፍራይዴይስን ሄዳ እንዳሰብ ቢዘውስ
ታንገላታ እና ፍራይዴይ ስንሄዳ ተሰናብታቸው ነበረ። ፕራንክ ነበር የመሰለኝ ባይዘው እኔ ራሱ ፕራንክ ነበር የመሰለኝና ቲክቶክ ላይ ነው ተቀንጭባ እሷን ፓርቲ አይቻት አዲ ደግሞ ጀመረች ፕራንክ ደግሞ ነበር። አይ ጥሩ ነው በራስ ላይ ጥሩ መመኘት ብዬ እዛ ግን አይ ቲንክ እውነት ነው። እና አንቺ ነገርሽኝ እውነት እንደሆነ እኔም ሳይው በቃ ፕራንክ መሰለኝ። ከዛ ግን የምር እዛ ላይክ ስቶሪ ምናምን ሳይ ውጪ ስትሄድ ምናምን ብዙ ነገሮችን ስቶሪ ያውቃም በቀን ኢንስታግራሟን ሁሌ ነው ቼክ የማደርገው። ሚኪ ግን ያሳዝን በጣም ቆይ እሱ ልጅ ግን ይወዳል አይ ፊል ሰምቲንግ የሆነ ቢጠላት ነው እንደዚህ የሚሆነው አትይው የሆነ አይ ስልሽ ላይ መውደድ እኮ ኖርማል ሁሉም ይወዷታል ግን የሆነ ነገር አለ የሆነ አይን ውስጥ ማነበው ነገር አለና አይሆንሽ ፍቅር ነገር ማለት ሳይኖር አይቀርም። አስበሽዋል የምታፈቅሪው ሰው ሳትነግሪው ድንገት ሲሄድ ድንገት ሌር ነው ሲልሽ ከባድ ነው። በጣም ጓደኞች ለምሳሌ ነው ወይኔ ወደ ውጪ ሊድ ነገር ነው ብቻ እንደብኝ እገልሻለሁ ሳለድ ይከት ይደረጋ ነብሱ ጓደኞች አገድ አይ ነው ተሳይ ልታጨልም ነው ወይ እኔ እንትን ፕሌኑ ጎማ ላይ ተጠምጥሜም ቢሆን አብሬሽ ሄዳታለሁ እንጂ ሄዳላ ብሬ አልሄድም ነበር የሆነ ሚሚ ነበር ቶም ኤንድ ጄሪ ነው አረ ሌላ ሚሚ ነበር እንዴ ምን ከመሆኑ የተነሳው ላይክ እኔ ጃገር በጣም አለ እንደ ቶም ኤንድ ጄሪ ጎማ ላይ ጠምጥም ብዬ አብሬሽ ወይ ቀርበሽ ተናገሪ እሺ ሞት በጣም ያስከፋው ግን እግዚአብሔር ነው የሆነ በጣም ተወጁን ሰው በጣም የለመድሽውን ሰው የሆነ መራቅና መለየት በጣም የሆነ ደስ ማይል እሱ ደግሞ የሆነ ፊል የሚያደርገው ነገር ካለ ምናምን ደግሞ ኢማጂን ሌሎቹ እንኳን ለሌሎቹ እንኳን ትንሽ የሚደብር ስሜት አለው ግን የሆነ ጓደኞች ውስጥም ማየው እይታ እሷና እሱ ያላቸው ኢንቲሜሲ ምናምን የሆነ ነገር እንጠረጠር አድርጎኛል። እንግዲህ ዜሪው ናችሁ ዱባይ ነበር ሄደችው መጀመሪያ አይ ቲንክ ሶ ከዱባይ ወደ አንድ ቀን ምናምን ወደ ቻይና ከቻይናም ደግሞ ሄዳለው መሰለኝ ያለችው ገና ኦኬ ገና መዳረሻ አልታወቀም። አዎ አይ ቲንክ እና ጊዜውንም አልወሰነችም ለምን እንደሆነም አናውቅም። እግዚአብሔር ይርዳሽ ቢሆን በጣም ቆንጆ ድል ነው። አዎ በዚህ አጋጣሚ እኔ መውሰድ የምትፈልጉ በራችን ክፍት ነው ለማለት ያክል ነው። የልባችንን እያወራን ኦፍ ኮርስ የልቦቃ የሚያም ይኖራል ዩቲዩብ ላይ የራሳችን እኮ ነው የራሳችንን ካላወራን እንደልባችን ምኑን የራሳችንን እና ፊዮና ሄዳለች እንግዲህ መልካም መንገድ መልካም ህይወት ብለናል። ቶሎ ካልተመለሰች ጀር ካፕልስ ትንሽ ቆየ አይደለም ሳምንት ቆየ ከዛ በላይ አለፈ ግን ባለፈው አናልፍም አርተንበት ነበር ያው ተፈቷል። እሱ በጣም ጥሩ ላይ ነው ያላቸው እናንተም እርግጠኛ ናችሁ አይታችሁታል አውቃችሁታል ግን ለማንሳት ያክል ነው ጥሩ ላይ ናቸው። እንኳን ተመለሱ በጣም ደስ ብሎናል። ቀጣይ በደም ካናው ብርቱካን ትንሽ ጠጠር የሚል ስቶሪ ነው አይደል? ጠጠር የሚል ስቶሪ አንድ ሳምንት አይ ቲንክ የወሰደው ይሄ ነገር እንደዛ ነገር ወሰደ ኦልሞስት አንድ ሳምንት ወስዷል። ያው የብርቱካን ጉዳይ እንግዲህ ታውቁታላችሁ። መጀመሪያ ላይ ኢቢኤስ ቲቪ ላይ ቀርባ ብዙ ነገሮች በጣም ብዙ ሀዘን ነበረ። ሶሻል ሚዲያው እንዳለ ተጥለቅልቆ ነበረ። ስለሷና ስለሷ ብቻ ነበር የሚወራው በደም ከዛ ደግሞ ኦልሞስት በሶስተኛው ቀን ምናምን ደግሞ ያው ስቶሪው ሪል እንዳልሆነ መንግስት ባጣራውት ባለው መንገድ መረጃዎች ምናምን አድርጎ ዶክመንታሪ ሰራ ተለቀቀ። ሌላ ድጋሚ መነጋገሪያነትን ፈጠረ ሰው ብዙ አይነት እይታዎች አሉት እንደየመልካችን ባህሪያችንም ኤቭሪቲንግ አመለካከታችን ይለያያልና ሁሉም እንግዲህ ገባኝ አወኩ ባለው መንገድ የየራሱን ሐሳብ ሲያንጸባርቅ ነበረ። እሱ ደግሞ በጣም እንትን ፈጠረ አይደለም የሆነ አይነት መንፈስ ፈጠረ በውስጥ ሶሻል ሚዲያው ላይ በጣም የሚረብሽ አቃለው በዚህ ወገን አለ በዚህ ወገን በጣም ትንሽ ከባድ ነበረ። አይ ቲንክ አሁን ወደ ህግ ጉዳዩ ሄዶ ህግ ላይ ነው የሚገኘው። ኢቢኤስ ላይ ያሉም የነበሩ ሰራተኞች ወደ 6-7 አካባቢ የሚሆኑ ሰራተኞችም ተይዘዋል በአሸባሪነት ኢቨንት ተጠርጥረዋል። በአሸባሪነት በሚገውና ኬዙን እስኪ ትንሽ እናስታውሰው። ኬዙ እንዴት ነበር? እሷ ጉዳት ደርሶብኛል ብላ ነበር የቀረበችው እንድትረዳና ከዚህ በፊት የተፈጠሩ አንዳንድ ጉዳዮች ነበሩ ከደምቢ ዶሎ ዩኒቨርሲቲ ታገቱ የተባሉ ተማሪዎች እንደዛ ነበርና እነሱንም ብላ በማስመሰል አይ ቲንክ ከነሱ ውስጥ ራሱና አይደለችም የሚለው ነገር ለኔ ራሱ ክሊር አይደለም እና
ያልገባኝ ነገር ነው ታውቂያለሽ? እሷ ኢንተርቪው ላይ ኢቢኤስ ላይ ቀርባ ባወራች ጊዜ እኔ አሁን አላስታውሰውም። ደግሜም ለማየት ሞከርኩ። ያው ቪዲዮ ወርዶ ነበር ኢቢኤስ ላይ ያለው ቪዲዮ ወርዷልና እኔ ግን እንዳጋጣሚ እሱ ሲተላለፍ ፀጉር ቤት ነበርኩና ቪዲዮን እያየሁ ነበር ሲተላለፍ። እንትን እሷ ምንድን ነው መሰልሽ ደምቢዶሎ የሚል ስም አላነሳችም ተባለ። አዎ ሀበሻ የምትባለው በተለይ ሀበሻ ቲክቶክ እሷ እያወራች ነበር። ደምቢዶሎ የሚል ርዕስ አላነሳችም። ላይክ ራሱ ዩኒቨርሲቲው ከመሬት ተነስቶ ነው ያለው ምናምን አለች። ግን አይ መሬት ተነስቶ ዩኒቨርሲቲው እንዴት ነው ያላቃትም ምናምን ሊል ይችላል። እኔም እሱ ግራ ገብቶኛል። እና እሱን ለማረጋገጥ ድጋሚ ቼክ ሳረው ምንም ላይ ያላገኘው አልቻልኩም። አይ ቲንክ ሰዎች ከዩቲዩብ ኮረደ በኋላ ብዙ እያወሩ ነበር። ግን ዩኒቨርሲቲው አንቺ እንደራስሽ ምን አይነት ሀሳብ ሳይኖረው ነው እንዴት ነው ዝም ብሎ እኔ ነኝ አይልም እና የሆነ ስሙ ሜንሽን ካልተደረገ እኔም እንደዛ ነው ማለት አይልም። እና ፕላስ እዛ ትምህርት ቤት እንዳልነበረች ዩኒቨርሲቲው ራሱ መግለጫ አውጥቷልና እሱ ነገር ነበረ። ህዝቡ ተከፍሏል፣ ለሁለት ተከፍሏል። ግማሹ እውነት የብርቱካን ደጋፊ ነው ማለትም የታሪኩ ደጋፊ ነው፣ ያ ነገር ተፈጽሟል ተካሂዷል ሪል ስቶሪ ነው ብሏል። ግማሹ ደግሞ ላይክ እየዋሸች ነው፣ ያው መንግስት ሰርቶ ማስረጃዎቹን አድርጎ ባወጣው ዶክመንተሪ ላይ ተንተርሶ ደግሞ ግማሹ ውስጥ ይሄ ነገር ውሸት ነው አታላናለች ወይኔም ባይ ያላለ ኮሜንት ላይና ብዙ ነገር ነበርና ትንሽ ግራ የሚያጋባ ያው በህግ ጉዳይ ስለተያዘ እኛም እንዲህ ነው እንዲያ ነው ማለት አንችልም። ግን ያው የህዝቡ ስሜት ይሄን ነበር ለማለት ነው። እንዲህ ነበር ፊል ሲያደርጉ የነበሩት ያስተዋልነው ሶሻል ሚዲያ ላይ። እኛም ዜና ሰርተን ነበር። ቱ ኢንፎርም ላይ ገብታችሁ ማየት ትችላላችሁ። ዜና ሰርቼ ነበር እንዳጋጣሚ እኔ ነበር የሰራሁት። ኮሜንቱን ገብታችሁ ብታነቡት ማለት ነው። እርግማን በእነሱ እርግማን ቢሆን ኖሮ አሁን እኔ እዚህ ጋር ቁጭ ብዬ አታያትም ነበር ነበረች የሚባል ነው። ያው ሄት ኮሜንት ቫይራል ያወጣል በሚለው እንያዘውና ፕላስ ያው ሁሉም ሰው የራሱ አመለካከት አለው። ቅድም እንዳልሽው ኦፍ ኮርስ በዛ መንገድ ነው ያየውና ላይክ እኔ በጣም አጌንስት ሆኜ እንዳቀረብኩት አይነት ነገር ነው። ፐርሰናል ላይ ያረጉት በዚህ ጉዳዩ ፐርሰናል ላይ ያረጉት ላይክ እና ባንቺ ድረስ ምናምን በጣም ሰው ከባድ ነው ባይዘው እንትን ነው ላይክ በተለይ ቲክቶክ ላይ ያለ ማህበረሰብ ይለያል ባይዘው ትንሽ ከዩቲዩብ ማህበረሰብ ትንሽ ላይ ይታልና በቶሎ ዲሳይን ለማድረግ ለማሳደብ ውሳኔ ለሞት በጣም ፈጣን ናቸውና በጣም ሶኪ ጓደኛዬ ምንም አትሆኝልኝ። ግን ያው እኛ ዜናውን ሰርተናል። እኛ ምንድነው ስራችን ኢንፎርሜሽን መስጠት፣ ውሳኔውን ለእናንተ መተው ነውና በዚህ ጉዳይ ላይ ውሳኔው እናንተ ነው። ጀስቲንግ ሐሳቡን አነሳ ነው እንጂ ይሄን ይመስል ነበር። እንግዲህ በቃ ቋጭር እንቀጥልበት። ትንሽ ብንገፋው እንዳሰብ ጠረብኝ እና ያለሽ ፐርስፔክቲቭ እኔ አሁን ልክ እንደማንኛውም ሰው የሆነ ይሄ ነው ማለት አልችልም። ኦኬ አሁን ኮሜንት ላይ ገብተው እሷ ትክክል ነው በጣም ሹር ሆነው እንደሚያወሩት ማለትም አልችልም። ግን እዚህ ጋር ሁለት ማስረጃዎች ቀርቧል። ላይክ የመጀመሪያው እሷ እንትን ስትል ምናምን ያወራቻቸው ነገሮች ነው። ሁለተኛ ላይ ደግሞ መንግስት ሰብስቦ ያቀረባቸው ማለት ነው። ሶ ፐርሰናል የምር ከጠየቅሽኝ እስካሁን ባለው ሁኔታ ይሄ ሁለተኛ ላይ የወጣው ዶክመንተሪ አምኛለሁ። ኦኬ ላይክ እዛ ላይ የቀረቡት ማስረጃዎች ለኔ አሁን እዛ ላይ ስታወራ የነበረችው ነገር ስታስተውሽው አናቴ እዚህ ጋር ተከፈተ ምናምን ኢቭን ማህፀኗን ምናምን እንዳደረጉትና ኢቭን እንደዛ ራሱ ማህፀን ተደርጎ መውለድ ራሱ እንዴት ይቻላል ብዬ ራሱ ስቅቅ ነው የሚለኝና በጣም ብዙ ነው ፊቴን በምላጭ ምናምን ያለችው አንድም ጠባሳ አላየሁም። ከዛ አንፃር እኔ ያሰብኩት ላይክ ማለት ለምሳሌ የመጀመሪያው ቪዲዮ ሪል ስቶሪ መሆኑን የሚያስረዳ መረጃ የሆነ ሰው ይዞ በመጣ ብዬ ነው ያሰብኩት። ለምን ተጠያቂ የተደረጉት እንትና ናቸው ማዛ አይ ቲንክ ማዛ ነው እና ወንድ ዩቲዩበር የተባሉት ውጪ የሚኖር አይ ቲንክ ኢቢኤስም እኮ ይቅርታ ጠይቅ አይደለ በዚህ ጉዳይ ላይ ተነስቶ ኢቢኤስም ጉዳዩ እነሱ አንድ ወር እንደሚያውቁት ኢቢኤስ ቲቪ አንድ ወር ነው ጉዳዩን የሚያውቀው። በጣም በተከታታይ ጊዜ እነሱ ጋር የተመላለሰች እርዳታ እንዲያደርጉላት ስጠይቅ እንደነበረና ግን ሲያጣሩ መጨረሻ ላይ ጉዳዩ ምንድነው 3 ወር የወሰደ ጉዳይ እንደሆነና ከነሱ እውቅና ውጪ ነው 2 ወራት ያ ጉዳይ ሲብላላ እንደነበር ያወሩት የኢቢኤስ ቲቪ አማን። ሶ ማስረጃዎችን እንግዲህ አለኝ ባለው መሰረት መንግስት አውጥቷል። ህብረተሰቡ ደግሞ ኢቭን ፎቶዎቹ አንድ አይነት አይደሉም ሲባል ነበር። ከሷ ጋር ያቺኛዋ ሌላ ሰው ናት እቺኛዋ ሌላ ሰው ናት ሲባል ነበር። የባል ዘመድ ነን ያሉ ቀርበዋል እንደ ማስረጃ ታሪኩን። እህቷም ቀርባ ነበረ
እንግዲህ ባሏ ቀርቦ ነበር ባልኝ ያለው እና ብዙ ትንሽ ስቶሪ አለ ስታይ እቷ አሁን እሷ እዛ ኢቢኤስ ላይ በቀረበችበት ጊዜ እኔ መጀመሪያ ልጅ ነኝ ለቤቱ ብላለች። ዋው እናትና አባቴ ሞተዋል ከዛ ደግሞ የመጀመሪያ ልጅ ነኝ ብላለችና እቷን ግን ካየሻት ኢንተርቪው ስትደረግ ታላቋ መሆኗ ግልጽ ነው። ታላቅ ነች ታስታውቃለች። ታላቋ እንደሆነችም ተናግራለች። ኦኬ አትሊስት የመጀመሪያ ልጅ እንዳልሆነች በዚህ ከገመትን ይሄኛው ነገር ፌክ ከሆነ ሌሎቹ ስቶሪዎች why not ብቻ በጣም ብዙ ነገር ነው። ፕላስ እንዳልኩሽ በጌት ያዘ ጉዳይ ነው። ከዚህ በኋላ ምን እንደሚፈጠር አናውቅም። ግን ያው እኛ ጀስት የተረዳ ነው ያክል ነው። ብቻ ለማንም ያዙት ለማንም ለምኑ እናንተ ውሳኔው ሰተናችኋል። ትክክል አይደለም የሚለውን የእናንተ ነው። ብዙ ጊዜ ግን የእንትን ሰው ባንሆን ጥሩ ነው አይደል? ከመጣው ነገር ጋር ሆይ አለ ማለት በጣም ማለት እንዳልኩሽ እኮ ነው። ቲክቶክ ላይ ያለው የሚገርምሽ በአንድ ሳምንት ቲክቶክ ላይ ነው በቃ የሆነ ነገር ይመጣል አይደል? ቲክቶክ ላይ ይወራል። አንድ ሳምንት አይቆይም። ኢቭን የሞተችው አልጃውን ባለፈው የሞሪ ቀነኒ በቃ አንድ ሳምንት እዚህ በቃ ሁሉም ሰው ላይቭ ላይ ምናምን ተረባረበ ምናምን ከአንድ ሳምንት በኋላ በቃ አዲስ ደግሞ ስቶሪ መጣ። በጣም እንደዛ ወደ አዲስ ቆይታለች። ኦፍ ኮርስ አዎ በጣም ፌቨን እንደውም ቆይታለች። መረሳት አልነበረባትም። ማንም መረሳት አልነበረበትም። ግን ሁሉም እኔ አሁን የብሩትካን በጣም ሴንሲቲቭ ኢሹ ነው። ግን ሳምንት ሞላው ከተረሳ ይሄ እውነታውን አጣርቶ ኦር ያ ነገር ትክክል ነው አይደለም ምናምን ሳይሆን ጀስት ወሬ አገኘን ወሬ ማውራታችንን ነው የምናየው እና በጣም እንደዛ አይነት ባይሆን ነገሮችን ብናስተውል መልካም ነው እንላለን። እንደውም ካነሳሽው አይቀር በዚህ ወደ አንዱ ዓለም እንሂድ። አንዱ ዓለም ቦታ ደግሞ ያው እንታውቃላችሁ በህግ እሱ ጥላ ስር እንዳለ እስካሁን ይሄ ነው የተባለ ለፍርድ የሚያደርስ መረጃ አይ ቲንክ አልተገኘም። በጣም ያስገረመኝ ነገር በዋስ እንዲለቀቅና የበዓል ኮንሰርት እንዳለበት ተናግሯል አሉ። ኦኬ ኢማጂን ባለቤቱ አርፋ ትንሽ ይከብዳል አይደል? ኮንሰርት ዋስ ጠይቂ ይሄ ያስብላል ቢበት ነው ወይ ንብላበት እናንተም ያዙ። እሺ ማለት ኢማጂን ላይክ እንዴት ነው ሰው ሚስቱ ሞታ ያው በእንደዚህ አሰቃቂ ሁኔታ ስለ ኮንሰርት የሚያስብ ማለት ቢያጣቆ ገንዘብ ነው የሚያጣው አይደል? ይሄ ወሬ ግን እርግጠኛ የተረጋገጠ ነው እሱ ለማለቱ አይ ቲንክ ብሏል። እንደ ሶሻል ሚዲያ ላይ ነው አይደለም እኔ በዜና መሰለኝ ሁላ ይወጣው እውነት በጣም አጋጣሚ ዛሬ ነው እንትኑን የሰማሁት ራሱ እንደዚህ ማለት ነውና በዛ ምክንያት ፋክት ቼክ ያላረኩት እንጂ ላይክ ሹር ተሆኖ ነው ጠበቃው ምናምን ሶሻል ሚዲያ ላይ አባትየውም ከተስተውሽ እንደሆነ እኔም ዜና ሰርቼ ነበር። አባቷ አይቀብሯ ስነስርዓት ላይ የልጄ እንደማምጡልኝ እንዳጫሉ እንደሳሁን እንዳትቀር እንዳይለባበስ ጉዳይ ብለው ነበርና አይ ቲንክ አት ዳት ታይም አባቷ ተናግረው ነበር አውጡልኝ በቃ እውነታው ይወጣ ብለው። አሁን ደግሞ ድጋሜ በሶሻል ሚዲያ ከሰሞኑ ወጣው ነበር እሳቸውም ተቀርጸውና እውነታው በጣም የሆነ የተለባበሰ ነገር አይደለ? እየተረሳ ኦሬዲ ብዙ ከዛ በኋላ ራሱ የሚወጡ ቪዲዮዎች ናቸው። በጣም ተደብድባ አይኗቆ በጣም ጠባሳ ሆና ማስረጃዎች በጣም ብዙ ፋይሎች እየወጡ ነውና እንግዲህ አይ ቲንክ የሆነ ምልከታ ወደ አንድ ቦታ እየጠቆመ ነገር ነውና አይ ቲንክ ሶ ማለት ብዙ ፐርሰንት ብዙ ሰዎች እሱ እንደሆነ ነው ያሰቡ ያሉትና እንግዲህ እሱንም ህግ መጨረሻ ላይ የሚለው መስማት በጣም ባይዘው በህግ የተያዙት ጉዳዮች አሁን ላይ ያስፈራሉ። ለሞራት እንኳን ውስብስብ ናቸው ስቶሪዎቹና የትኛው ከየትኛው አርገሽ ራሱ ሪል ነው አይደለም የሚለው ማለት ከባድ ነው። ግን ያው እንደ ሰው ስናስበው ሚስትን ያህል ነገር ሞታ ለኮንሰርት ታስወጡኝ ማለት ትንሽ ከባድ የሰውነት ባህሪ የሚጋፋ ነገር ይመስላል። በጣም እንግዲህ እኛ አሁን አንቺ ብትሆኚ አታረጊው እኔም ቦና እናረጋው ማለት እንዴት ትንሽ ከበድ የሚል ነገር ስለሆነ ነው። አንቺ በጣም እኮ ከባድ ነገር ነው። በጣም ኢቭን ኢፍ ቤት እንኳን አይደለም እንኳን ተብሎ ወንጀለኛ አይደለም ወይ ደግሞ ተጠርጣሪ አይደለም እንኳን ተብሎ ቤት እንኳን ቢሆን እዛ ለመሄድ ከባድ ነው። በጣም ከባድ ይመስለኛል። ያ ጉዳይ ነው እኛም እንድናነሳውና እንድናወራበት ያደረገን ሀሳብ። እሺ ማይናማር ላይ ተከሰተው አይተሽ? የመሬት መንቀጥቀጡ ያን እንዲ የሚታይ ህንጻ በኢየሱስ በጣም ነው የሚዘገነነው። ምን ፊል አደረግሽ ባይዘው ሶስታይ መጀመሪያ እንትን ነው የሚሰየው የሆነ ኤአይ ምናምን አለ በቃ ዝም ብሎ ነው የሚሰየው። ድንገት ነው ስክሮል እያደረኩ መጣልኝ ይሄ ሪል ነው ምናምን በተአምር አልሰማውም ነበር ደግሞ እና በቃ ነው ፌክ ነው የሚሰየው። ስክሮል አድርጎ ላይክ ሲደጋገም ምናምን ሳይው ግን
የምርም ማለት ፌክ ነው የሚመስለው ማለት አደረማመሱ በኢየሱስ እኔ ምን እንዳልኩ ታውቃላችሁ ከሰሞኑ እኛ ሀገር በጣም መሬት መንቀጥቀጦች እየበዙ ነውና ኢቭን አሁን በቅርቡ በአይ ቲንክ 5 ነጥብ ምናምን እንደዛ የተለካው መሬት መንቀጥቀጥ በቃ እሱ እንኳን አልጋችንን እንዴት እንዳወዛወ እኔ አልጋ ላይ ነበር እኔ ምንም አልሰማሁም ኖርማሊ ግን እኔ አንዱም የመሬት መንቀጥቀጥ አልፎኝ ያውቅ በእውነት እኔ ይገርመኛል በጣም ያው ወደ ገጠር ስለሆነ ከዛ ማለት ለመሬት ማለት አጭር ነሽ ለማለት ነው አጭር አይደለም ቀርበሽ ትንሽ አይ ቀጥታ ወደ ሰፈሪ ነው የገቡት ታውቂያለሽ ለካ አያችኋታ ያው እኔ ትንሽ አይ ቲንክ ከፍ ረዘም እላለሁ መሰለኝ እንዲህ ኢቨንት ይችላል ነው ከፍ የምትለው አይ ብዙ ረጅም ነው ቢሆንስ ልክ ነው እኩል ነን አይ ትንሽማ አለ ትንሽ አለ ደስ ይበልሽ አይ አረፍ በይ ቴንክ ዩ ቢዳብሎሽ ነው ባክሽ እና የዛሬ እንኳን ፊል አድርጋለሁ በጣም ነው ያስጨነቀኝ like ነፍሴ ነው የተጨነቀችው ለትንሽ ደቂቃ አይደለም በጣም ቆይቷል አይ ቲንክ የዛን 5 ሰከንድ እንደዛ ቆይቷል የኛና አልጋው ምናምን በቃ እንዳልተን ሲነቃነቅ ይሁን የሚሰማኝ ስሜት በጣም ነው የሚያስፈራው በእውነት ፊል ያደረጋችሁ ሰዎች እንደኔ ትረዱኛላችሁ ያስጨንቃል እስኪ እንደኔ ምንም መሪ መንቀጥቀጥ ከተጀመረ እስካሁን ሰምታችሁ ማታውጃችሁ ከቤት ይጋባካችሁ እህቴ አጠገቤ ሌላ like ተኝታ እኔ አጠገቧ እዚህ ጋር ተኝቼ እሷ ተንቀጠቀጠ እያለች እኔ አይሰማኝም አይ የሆነ ችግር አለ ሰምተሻል እያለችኝ አይሰማኝም አይ የሆነ ችግር አለ እውነት ወይ ደማንስ ምናምን አለብሽ እንጃ አለ የማዞር ፊሊንግ sometimes የሆነሽ ጎንበስ ብለሽ ቀናስቲ ያዞርሻል እሱ ፊሊንግ ነው የመሬት መንቀጥቀጥ በቃ ይሄ የሆነ ጎንበስ ብለሽ ቀናስቲ የሆነ የሚያዞረው ነገር አልጋው ሲነቃነቅ ነው ውስጥሽ ሆነ አብሮ የሆነ ይዞራል ይጨነቃል መንፈስሽና ኢማጂን እኔ እንኳን በዛች መሬት መንቀጥቀጥ በዛች አይደለም በርግጥ በጣም ትልቅ ነው ኦልሞስት ቁጥራቸው ተቀራራቢ ነው የኛ 5 ከምናምን የነሱ 7.7 በጣም ትንሽ ነው ልዩነቱና ይሄ ነገር እኛ ጋር ራሱ ሀፕን ይሆናል አይሆን የሚለው ነገር ስቲል እንኳን ያስፈራል እኔ በቃ ለራሴ ነው ያሰብኩት አሁን ይሄ መሬት መንቀጥቀጥ እያሳሳቀን ይሄ ለምር ነው ነገር ነው የመጀመሪያ ቀን ታስተውሻለሽ like ሰው በጣም ሙድ ያዘ ከኮንዶሚኒየም ወርዶ በርግጥ አንዳንድ አካባቢዎች በጣም ደንግጠው ነበርና ከዛ በደነገጡ ሰዎች ደግሞ ሌሎች ሰዎች ሙድ ያዙ ነበር ጭራሽ ከእንተለው ምናምን ነገር ተደገመ ታስተውሽ ይቆም ኢቨን መሬት ተሰነጠቀ ተባለ ብዙ ተፈጠረ እና አሁን ያለንበት እንትንና የነሱን ስታስተያዩት የሆነ ትንሽ የሚያስፈራ ነገር አለ ግን በጣም በቃ የሚያስፈራ ፎቅ አደረማመስ ነው ኢቨን ታይላንድ ውስጥ አይተሽ ከሆነ ሶሻል ሚዲያ ላይ I think ነርሶች ናቸውና የህፃናት አዲስ ህፃናት ወልደው እዛ ክፍል ውስጥ የሚቀመጥበት ነውና በቃ መሬቱ ድንገት ሲንቀጠቀጥ ልጆቹን የትኔቶቹን ያያዟቸው ማለት ነው አንዷ እንዲያቅፋታለች ትንሽዬ ልጅ ናት አራስ ናት ይንቀጠቀጣል እዚህ ጋር ያገር ልጆች አሉ ጋሪ ላይ የተኛው አልጋ ላይ አንዷ ይንቲዛልች በቃ ሲያስፈራ የነበሩበት ሲቹዌሽን እና ጌታ ፊልም ላይ የምናያቸው ነገሮች ይሪል ነው ጌታ ሆይ ይቅር በለን ማረን ነው ያስብለውና ከዛስ ሌላም ቦታ እንዲዩ ታይላንድ ሆቴል ላይ ታችሁት ከሆነ ብዙ ሶሻል ሚዲያ ላይ እንትን እየተጋራ ነበርና ሆቴል ላይ ተዝናኑ ጫፍ ላይ ነው የዋና ገንዳ ነውና እዛ ውስጥ አይ ቲንክ ካፕሎች ናቸውና የተዝናኑ ተንቀጠቀጠ ድንገት ውሃው ከፎቅ አልፎ መሬት ላይ እየፈሰሰ ነበር አይታችሁት ከሆነ በጣም በብዛት ዋው አስታውስኩት እነሱ ራስ ወደታች እየሰራቸው አይ ነው አስታውስኩት ምን ያህል እዛው ፎቅ ላይ ደግሞ በተመሳሳይ መስቶት የሚያጸዳ ሰው ነበር እሱም እንግዲህ ምን በጣም የሚያስፈራው እና ይሄ ነገር ትንሽ ይከብድ ነበር እኛ ላይ ደግሞ አሁን ይሄ ነገር ያሰጋናል ብዬ አስባለሁ በጣም እየተንቀጠቀጠ ነው መሬት እኛም እያለመድ ነው በቃ የሆነ ኖርማል ያደረግነው ነው ወይዘ ይከባድ ነው አለመልመድ ይሻል እግዚአብሔር ይመልስልን ይሄንን መላውና ጸልዩ በጣም ብዙ ምልክቶች እያየን ነው መጥፎ ምልክቶች ነው እግዚአብሔር ይመልስልን እሱ ነው ማለት ከተፈጥሮ ጋር አዎ እስማ ከባድ ነው በጣም ሶ ወደ ፖድካስት ነው የኔ ፖድካስት ይያልሽ የሚያዩት ፖድካስት አዎ በማህበሬት ጌታነህ ዩቲዩብ ቻናል ላይ ፖድካስት በማሂ ፖድካስት ላይ በማሂ የቹ ፖድካስት የኔ ያዩት ፖድካስት ንቁ ይባላል ንቁ ፖድካስት ታውቂያለሽ ፍፄ እሱን እያየው በወራ በጣም ደስ ይለኛልና አይ ቲንክ ፖድካስቱ ላይ ከቀረበ ልጁ ትንሽ ቆየት ብሏል ግን በማህበራዊ ሚዲያ በቲክቶክ ላይ ደግሞ በጣም ባጭር ጊዜ በጣም ብዙ ፎሎወር ማግኘት ይችላል በሁለት ቀን ውስጥ ቲንክ 200,000 እንደዛ ነገር ገብቷል መምህር ዳንኤልን ያየሁት ከፍፄ ጋር በነበረው ቆይታ ፖድካስቱ ላይ ነበር የተመለከትኩት
እኔ እንጃ በቃ አላውቅም ትጋሩኛላችሁ ብዬ ስሜቱን አስባለሁ። በጣም 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 የሚገርም ታሪክ ነው እና በቃ እኔ እንጃ ማለት ብዙ ስቶሪዎች ሰምቼ አውቃለሁ እኮ ፖድካስት ላይ በተለይ እሸቱ ላይ በጣም በቃ የሆነ ልቤን የሚነኩ የአንድ ሰው ታሪክ ላይ ልቤን የሚነኩኝ ብዙ ስቶሪዎችን አድምጬ አውቃለሁ ሌላም ፖድካስቶች ላይ። እንደዚህኛው ግን እኔ በእውነት ስቲል ነምበር 1 ለኔ ስቶሪ እና ዳኒ በቃ በጣም የሚበረታታ በጣም ጎበዝ ልጅ ነው። ስቶሪውን ባጭሩ ልንገራችሁ። ያው እናንተ ሰምታችሁታል ፖድካስት ላይ ግን እንንገራችሁ። ያው ዳኒ በጣም ከአባቱ ጋር የሚገርም ፍቅር ያለው ልጅ ነውና በልጅነቱ ደካማ የነበረ ተማሪ ቤተሰቦቹም በጣም ይሄ በኑሮ ደረጃ ዝቅተኛ የሚባል አይነት ህይወት ያላቸው ናቸውና አባቱ ከሃይ ስኩል ጀምሮ እስከ መጨረሻው ድረስ ለሱ ህይወት ብዙ መስዋዕትነትን የከፈለ አባት ነውና ሃይ ስኩል ትምህርት ቤት ውስጥ ራሱ አባቱ ዘበኛ ሆኖ ይሰራ ነበር። የሱ አባት የሚማርበት ቦታ ለሱ ብሎ ማለት ነው በ10,000 ብር ደሞዝ ሌላ ቦታ እንቅጠር እየተባለ ግን እኔ በሞት የሆነ ነገር ብሆን ልጄ በነፃ ይማርልኛል ብሎ ስላሰበ እዛ ትምህርት ቤት ውስጥ በዘበኝነት ይሰራ ነበርና በጣም ያፈር ነበር ዳኒ ደግሞ ኢቨን እኔም አሁን አልፈርድም ቢኮዝ እኔ ራሱ አሁን ህፃን ነኝ በዛ ታይም አባቴ ዘበኛ ቢሆን ምን ሊሰማኝ ይችላልና ግን አንድ ቀን ነው ታሪኩ የተቀየረው ለአባቱ ያለው ነገርና አባቱ ዘበኛ ነው። ዳይሬክተሩ ይመጣና ሽፍን ጫማ ያላረጉ ተማሪዎችን ያስቆማል ውጪ ላይ ሶ ዳኒም ሲልፐር ነበር ሄደ አባራቸው ተባለ። ሙሉ ልጆቹን አባረረ አባትየው። ከዛ ከሄዱ በኋላ ልጁን ጠራው። ከዛ አባትየው የራሱን ጫማ አውልቆ ከፊት እንትን ጨርቅ ጠቅጥቆ ለሱ ሰጠው እና ላይክ እሱ አድርጎት እንዲገባ ወደ ክላስ ማለት ነው። ከዛ እሱ አድርጎት ገባ። አባትየው በሲልፐር መጠበቅ ጀመረ ውጪ ላይ አረ ነው እኔ ራሱ ላይክ በጣም ኢሞሽናል የሆንኩበት ስቶሪ ነውና ከዛ ገብቶ እዛ ተማረ ምናምን በጣም ጎበዝ ተማሪ ሆነ 9 እና 10። ከዛ በኋላ ገባው በቃ አባቱን በጣም ወደደውና ከዛ በኋላ ማፈሩን ትቶ ኢቭን ከአባቱ ጋር ጥሩ ጊዜ ማሳለፍ ጀመሩና ሃይ ስኩል ላይ ጥሩ ውጤት ማምጣት ጀመረ። 3ኛ ማምጣት ጀመረ ምናምን ለአባቱ ደስታ ሲል። ከዛ በኋላ አባቱም ያለውን ነገር ተቸጋግሮ ተበድሮ ምን ብሎ ከዛ ጥሩ ውጤት አምጥቶ አዲስ አበባ ዩኒቨርሲቲ ይመጣል። አዲስ አበባ ዩኒቨርሲቲ ከመጣ በኋላ ምን ተፈጠረ? ሱስ ውስጥ ይገባል። የወጣትነት ባህሪ ትንሽ ከባድ ነውና ግቢ ሲገባ ሱስ ውስጥ ይገባል። ከአዲስ አበባ ዩኒቨርሲቲ በሱስ ምክንያት ይባረራል እና አባትየው ያንን አይቶ ከነሱ አካባቢ የድሬዳዋ ነው ወይዘው የተወለደ ያደገውና ከድሬዳዋ ድረስ እዛ መሄድ ለነሱ ትልቅ ሰክሰስ ነው። አት ዘ ታይም ልጄ የአዲስ አበባ ሰውን ያገባችሁ መባል ልጄ አዲስ አበባ ዩኒቨርሲቲ ሄዷል መባል አዲስ አበባ በቃ ሂጅ ነው። ቴንክ ዩ አሁን እናንተ አሜሪካ ትልቅ ነበር። ቴንክ ዩ ሶ ማች እንደዛ ነውና እንደዛ አይነት ሰው ነው እሱም እንደዛ ነበር አባቱና ያንን ነገር እንኳን መባረሩን አውቆ ያለውን ነገር ሀብቱ ንብረቱን ሸጦ ወደ ቻይና ይልኳል። ከዛ ቻይና ሄዶ እዛ እየተማረ ነበርና ከቻይና ከተማረ በኋላ ድጋሚ በሱሱ ምክንያት ይባረራል ወደ ኢትዮጵያ ለትንሽ ቀናቶች ታስሮ ሱሱ እዛ ከሄደ በኋላ ትንሽ ይጠነክራል። ያው ራሱንም በገንዘብ ምናምን እንትን ይላልና ፋይናንሻልም ጥሩ ሲሆን ያንን ነገር ይረሳዋል። የደሃ ልጅ መሆኑ ቤተሰቦቹን ይረሳቸዋል። ሶ ተመልሶ ወደ አዲስ አበባ ይመጣል። አዲስ አበባ ከመጣ በኋላ ድጋሚ ይልኳል አባቱ ሙሉ የቤት እቃውን ሸጠው ድጋሚ አባቱ እዳ ውስጥ ገብቶ ከብዙ ሰዎች ድጋሚም ሄዶ እዛ ለአንድ አመት ክላስ አልገባም because of the ሱስ። በጣም አሁን ላይ ወጣቶችን እንዲያዩት ፈልጋለሁ ይሄን ፖድካስት እና በሱሱ ምክንያት ክላስ ድጋሚ ተባረረ። ድጋሚ ሲባረር ግን ለቤተሰብ ሳይናገር አዲስ አበባ ይመጣል። አዲስ አበባም ከጫት ቤት በረንዳ ጎዳና እስከ መውጣት በጣም አስቀያሚ ህይወትን ነበር ያሳለፈው። ከዛ በኋላ ደግሞ ወደ ደብረ ዘይት ይሄዳል። ደብረ ዘይት ሄዶ እዛም ተመሳሳይ ጎዳና ህይወት ነበር የነበረው። ከደብረ ዘይት በቃ እዛ ከመሞት ወደ አዲስ አበባ ነው። አዲስ አበባ ሞቼ ከአዲስ አበባ ሬሳ ሄድ ብሎም ሲመጣ ትራንስፖርት ውስጥ አንድ ሴት ይተዋወቃል። እሷም ደግሞ በቃ ቤት ልከራይልህ ራስህን ለውጥ ትላለች። ከዛ ከሷ ጋር ሀሳባቸውን ይቀይሩና አንድ ላይ መኖር ይጀምራሉ። አንድ ላይ መኖር ጀምረው በቃ አብረው እንደ ባልና ሚስት በዩ እንደዛ ህይወታቸውን እየቀየሩ መጡ። ልጅቷ ተማሪ ነበረች፣ ሁለት ስራ እንደዛ ነበራት። ከዛ ጥሩ እየኖሩ ሱሱ ግን በቃ አስቸገረው ድጋሚ ሱስ ውስጥ ስለነበር ኢቭን እሷ ይዟት ወደ አረንቋ ወረደ። ልጅቷ ሙሉ ነገሯን አቆመች። ኢቭን ልብሷን ሸጠች፣ የቤት እቃዋ ተሸጠ። ድጋሚ የት ይገባሉ? ከደብረ ዘይት ወደ በጣም ገጠራማ ቦታ፣ መብራት ያልነበረበት ቦታ። ከዛም ሄደው ብዙ ስትራግል ያሳልፋሉ።
አባቱ ያን ስቶሪ ያቀም እስከዛ ጊዜ ድረስ ልጅ ቻይና እንደሆነ ልጁ የሚያውቀውና በመሃል ግን ያው ተደብቆ እንደማይቀርና ይታወቃል ጉዳዩ ያን ሁሉ መስዋዕትነት የከፈለ አባት ልጅ ትልቅ ደረጃ ደርሶ ይጦረኛል ያለ አባት ኢቭን የተበደሩ ሰዎች እየመጡ ያስፈራሩት ነበር ብር የተበደራቸው ሰዎች አባቱ በመጨረሻ በካንሰር ይያዛል እና እሱ ጋር ነው እስከ መጨረሻ ህይወታቸው ያለው I think part 2 አለው ከፍቅረኛው ጋር ያለው የሷ ስቶሪ ደግሞ ሌላ አናዘር ነውና እኔ እንጃ በቃ ላይክ ስለሱ ስቶሪ አሁን እቺ በጣም ትንሿን የነገርኳችሁ ሙሉን ፖድካስት ላይ ታዩታላችሁና በጣም ብዙ ነገር ነው የተረዳሁት ለአባቱ ያለ እኔ actually በጣም አባቴን የምወድ ሰው ነኝና ብዙ ጊዜ ሴት ልጆች ናቸው አባታቸውን ይወዳሉ አባትም ደግሞ ለሴት ልጅ ያደላል የሚባል ስቶሪ አለ that's completely wrong በቃ even ለሱ ተለይቶ ነበር የሚደረግለት ምንም ነገርና በቃ የአባቱን ፍቅር ሳይ ፈጣሪያችን እኛን የወደደበትን ፍቅር ነው ማየውና ያንን ሁላ ነገር አድርጎ ይቅር ይለው ነበር ጎበዝ እንደሆነ ወደ መምህርነቱም እንዲገባ አባቱ ነው እሱን ይገፋው ትዝ ይልሃል 9ኛ 10ኛ ክፍል ተማሪዎች ሰብስበው ስታስጠና ምን አይል ጎበዝ እንደነበር ካል አዋለ ሄደ ከዛ በፊት ስትሪንግ አርት ነበር የሚሰራው ገዛ አባቱን ከስር ታሞ ያሻሻ እሱ ከላይ በብላክ ቦርድ ይለማመር ነበር ተማሪዎች ማስጠናት ሰክሰስፉል ሆነ የሚያስተምርበት መንገድ በጣም ጎበዝ ነው ስለሚያስተምርበት መንገድ ምንም ቃል የለኝም እኔ እንደዚህ በማር ኖሮ የትደርስ ነበር ኢቭን ተማሪዎቹ 100 ያመጣሉ ከሌላው ትምህርት የተለየ ፊዚክስን ማለት ነው ፊዚክስ እንግዲህ እግዚአብሔር ሳይሆን ፊዚክስ ጥሩ አልነበርኩም ማትስ ፊዚክስ የሚባሉ ትምህርት ይቀመር ነቅርላ ያላችሁ ላይ ጥሩ አልነበርኩም ግን እሱ የሚያስተምርበት መንገድ እርግጠኛ ነኝ እኔ እንጃ እኔ እንደዛ ብንማር ኖሮ በጣም ያሰብኩኝ የሚገርም ሜተር ነው የሚጠቀመው ቃት ዴክስ ላይ ምናምን ይቆማል ጋውኑን አውልቆ ምናምን ሲያጠፋ ብላክ ቦርዶች ኢቭን ውሃ ይዞ ላይክ ስለ ግራቪቲ ስለ ማስ ያስተምር የነበረበት መንገድ የሚገርም ነው በቃ ቃል የለኝም እና ይሄን ሁሉ ህይወት አልፎ ግን ዛሬ እዚህ ላይ ቆሞ ሰክሰስፉል ሆኖ ለሰዎች ማስተማር ህይወት መናገር ቻለና አላማዬ እዩት ባይ ነኝ በቃ አንዴ አይደለም 2-3 እዩት ስፔሻሊ ወጣቶች እዩት ብዙ ስፔሻሊ ደግሞ ተስፋ የቆረጣችሁ ሱስ ያለ ሰዎች በጣም ምን ያህል አፕ ኤንድ ዳውን እንዳለው ወጣትነት በጣም አስቸጋሪ ከባድ ነገር ነው ይሄ በተለይ ያቻ ግፊት የሚባለው ፕሪ ፕሬሸር የሚባለው በጣም ከባድ ነገር ነው እና አይ ቲንክ መጽሐፍ ቅዱስም ጓደኛህን ምረጥ ነው የሚለው ከምንም ነገር በላይና ጓደኛህን ምረጥ እንዳለብን ኢቭን እታች ወርደን ላይ መነሳት እንደምንችል እሱ መጽሐፍ ቅዱስ ስላነበበ ወደ ፈጣሪው ስለተጠጋ መለወጥ ይችላልና እናንተ መለወጥ ትችላላችሁ በዚሁ አጋጣሚ መለወጥ እንችላለን እኛም እንለወጣለን እና እዩበት ብዙ ነገር ትማራላችሁ የአባትነት ፍቅርን የወላጅ ፍቅርን ለኛ ሲሉ ምን ያህል መስዋዕትነት ከፍለው ራሳቸውን ዝቅ አድርገው እኛን ከፍ እንደሚያደርጉ በዛው ልክ ደግሞ ልጅ ሰርቶ ቤተሰቡ ማስደሰት ካልቻለ ምን ያህል እንደሚሰበሩ ምን ያህል እንደሚያዝኑ ኢቭን አባቱ እስከዛ ጊዜ ድረስ እንኳን ታማሚ እንደሆነ አልነገረውም ለልጁ እንዳይጎዳበት ማለት ነው ሄዶ የኖረበትን ሁኔታ ካየ በኋላ ልጁ ሰውየው አንድ ሳምንት አልቆየም ሙሉ ህይወቱ ሲለዋወጥ አባትየው ምን ያህል ልቡ እንደተሰበረ በልጁና አትሳሳቱ ወጣቶች ወላጆቻችሁን አታስከፉ እነሱን አናገኛቸውም ዛሬ ላይና አሁን ካለፈ በኋላ አባቱ ሰክሰስፉል ቢሆን እሱ አባቱ ላይ አይችልም አሁን ላይ በርግጥ ቃል አስገብቶት ብዙ ነገር ነው ግን በቁማቸው ይያሉ እናስደስታቸው ከዚህ ልጅ ታሪክ ብዙ ትማራላችሁ እዩ ትላለሁ ፍፄንም ቪዲዮ ደስ ይለኛል ፍፄንም በዚሁ አጋጣሚ በጣም ነው እናመሰግነው እንደዛ አይነት ሰው ማቅረብ በአባቴ አፈርኩኝ ቸኮሌት ይገዛችልኝ ባለ ሱቅ አለ ከሱ ላይ ስልክ ወስጄ ድጋሚ ደወልኩላት አታነሳም እና ለምን ተስፋ ሰጠችኝ አልኩኝ ጠዋት ሁሉም ሲነሳ ክብ ሰርቶ ሀ ብሎ እኔን ያየኛል ግማሹ ቆዳዬን እንዲነካዋል ሊያምኑ አልቻሉም በቃ እንደዚህ አይነት ፍጥሩም አለው ይብለው ገንዘብ በጣም ይመጣ ጀመረ የመጣውበትን ደሃ የነበሩትን እናትና አባቴን ፈጽሞ ረሳዋቸው አንድ ካልሲ አንድ ቀን አደርጋለሁ ከቆሸሸ እንደሚታጠብ ራሱ ረሳው አይቼው በማላቀው ሰንሰለት ነፍሴ ትታሰር ጀመረ ለረጅም ጊዜያት ቲማቲምና ሽንኩርት ቤታችን የለም ቡላ ያበላት ጀመር ኮቴል እያመጣው አለቅሳለሁ ማታ እንዴት በቃ እግዚአብሔር ይለውጠኝ ብዬ ሰልችቶኛል ህይወቱ እና ስንወጣ ይዘን ይወጣ ነው የኔ አንድ ፍራሽ የሱ አንድ ፍራሽ ብረት ድስት በእጄ ይዤ እኔ ጋሪ ላይ ተሳፍረን በቃ ብዙ ነገር ትማሩበታላችሁ በዚህ አጋጣሚ በጣም ማደንቃት ሴቷን ነው ምን ያህል ጠንካራ ሴት እንደሆነች
በዚህ ዘመን የሴትነት ማሳያ ናት ብዬ ነው ማስበውና የቆሸሸን የሚሸትን ሰው ራሱን በሱስ ውስጥ የዘፈቀ በቃ የተጠላ በሰዎች ዘንድ የተጠላን ሰው ከመሬት አንስታ ሰው ላረገችው እቺ መልካም ሴት ብዙ ምስጋና ይገባታልና በጣም እዚህ ታሪክ ውስጥ እኔ ልነግራችሁ አልችልም በእውነት እኔ ነምበር 1 ነው በቃ የሷ ፍቅር ያባቱ ሁኔታ የነገሮች የሰው ልጅ በጣም ወጣት ነው ይሶ ያንግ ግን በዚህ እድሜ ውስጥ ምን ያህል ስትራግል እንዳረገና እዚህ ደረጃ እንደደረሰ ብዙ ትማሩበታላችሁ በጣም እናመሰግናለን እኔም አመሰግናለሁ ኢሞሽናል ሆንኩኛ ትንሽ ፖድካስቱ ነው ታሪኩ ነው በጣም ታሪኩ ኢሞሽናል የሚያደርግ ነውና ይሄን ይመስላል ቴንክ ዩ እሺ እንቀጥላለን ቤተልሔም ተገኑ ወይ ምን ተመለከትሽ አንቺ እሺ የተመለከትኩት መጀመሪያ ምናምን እየተከታተላችሁ ነው የምትገኙት እንግዲህ ረብራብ ቲዩብን ለወሬ በቸኮል አይዞሽ ድንቅፍቅፍ አልኩብሽ ረብራብ ቲዩብን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ ላይክ ማድረጋችሁን ደግሞ ብዙ ጊዜ ትረሳላችሁ ስለዚህ ላይክ ያረጋችሁ ሼር ያረጋችሁ ሰብስክራይብ ያረጋችሁ ተመልከቱ ኮሜንት ጻፉልን አዎ አሁንም ፕሮግራማችን እንደቀጠለ ነው ሁለተኛውን ፖድካስት ሪቪው እናረጋለን ምን አየሽ እሺ በጣም ጥሩ ጥያቄ ነው ባይዘው እንደዚህ አይነት ጥያቄዎች ብዙ ነገር አስፈላጊ ናቸው በጣም እናመሰግናለን እኛ ራሱ የሆነ ቀን ቀርበን የሆነ ፖድካስት ላይ ሊጋብዙን ይገባል ቀይ ትንሽ እንስራና በሰራነው ነገር እንትን ላይ ምናምን እንትና ደጃፍ እግዚአብሔር ነው ደጃፍ ለመግባት በጣም ብዙ ይሰበቃል ሶንሰራ ዴቪድ ለማግኘት ብዙ እንመጣለን እንዴ ደጃፍ ላይ ጠላጠጣለ እሺ ሶ እኔ ቪንቴጅ ፖድካስትን አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ ቪንቴጅ ፖድካስት ያው ሙአዝ የሚሰራበት ነው እንዲሁም ደግሞ ኢዩኤል አለ አብሮት ሶ ከ15 ቀን በፊት የተለቀቀ እንትን ነው ፖድካስት ነው በዛም ሰዓት ትንሽ ቫይራል ሆኖ ነበር ቲክቶክ ላይ ምናምን ተቆርጦ ሁለቱ ሴቶች እነዛ ሽቶ ሻጮቹ በሚል የሚታወቁት በብዛት እነሱ ናቸው በሮ የቀረቡት ማህሌትና ሃናን ይባላሉ ሞክሼሽ ስምኔ በቃ ሁሉም ሰክሰስፉል ሰው ለምን ማህሌት የሚባለው ለምን ነው በቃ ተስፋለኝ ማለት ነው እግዚአብሔር አመሰግናለሁ ያርገው አሜን አንዳለች ወልስቲክ ዶከ ምግቢ እንዴት ነው የሚጣፍጠው እግዚአብሔር ይባርክኝ መጥቶ እቺ ልጅ ሶ እንግዲህ ቀርበው ብዙ ነገር አውርተዋል ላይክ የመጡበትም መንገድ ነው በዋናነት ቲክቶክ ህይወታችንን ቀይሮታል ብሎ ነው እንደው የመጀመሪያው እንብኔ ላይ ያለውና ምንድነው ዩኒቨርሲቲ ተማሪ ነበሩ ሃናን በአንድ አመት ትበልጣለች ኦኬ ማለት አንድ ባች ትበልጣታለች ሶ ሃናን ላይክ ከግቢ እንደወጣች ቤት ተከራይታ ትኖር ነበር እና ማሂ ደግሞ እየተማረች ነበር ሶ የዛኔ ምናምን አይተዋወቁም ግን ሚቹዋል ፍሬንድ ነበራቸው መሀል ላይ አንድ ማለት ነው ሶ ግቢ ያሉ ምናምን የነበራቸውን ህይወት ታሪክ ምናምን አውርተዋል ላይክ የሄዱበትን መንገድ ለምሳሌ ማሂ ከሞጆን ሄደችው ያንን ነገር ማለት ነውና ዩኒቨርሲቲ ያሉ ያው ወጣው የራሳቸውን መቻል ምናምን የሚለው ስንተናላ ከቤተሰቦች ራሱ እንጂ ቤት ተከራይተሽ መኖር እሱን ነበረ በቃ አላማ የሚያደርጉት ሶ ያው ሃናን ወጣ ተከራየች እየኖረች ነበር ብዙም ከሰው ጋር የተጨናንቃ መኖር ማትወድ አይነት ሰው ነች ሃናን ማለት ነው ሶ ማሂ የምትባለው ደግሞ ክላሷን ጨረሰች 5000 ብር ነበር የነበራት እጃለ 5000 ብር አለኝ ብቻ መኖር ፈልጋለሁ አለች አስለጓደኛዋ ማለት ነው በ5000 ብር አዲስ አበባ ነው መኖር ፈልጓል ጭራሽ ያ ሶ እቺ ጓደኛቸው ሃና መሰለኝ ካልተሳሳትኩ ስሟ ደወለችላትና ለሃናን አንድ ጓደኛለች ላይክ ይተዋወቁም ነበር አስተዋውቃቸውም ነበር መሰለኝ ሶ ከሷ እንደዚህ አዲስ አበባ መኖር ትፈልጋለችና አብራችሁ ለ3 ወር ብቻ ብላ አወራቻት ማለት አረ እንዴት ምናምን አለች ላይክ ብዙም ስለማስነሳ ከዛ ግን በቃ ፋይናሊ ተስማሙና አብረው መኖር ጀመሩ ብዙውን ጊዜ አይገናኙም ነበር ማታ አንዳቸው ሲወጡ ሃናን ራይድ ትሰራ ነበር ኦ ማይ ጋድ በጣም ባይዘዊ የምትገርም ልጅ ናት ጀግና ሁለቱም የሚገርሙ ልጆች ናቸው እሷ ደግሞ ይሄ የምትሰራቸው የቢዝነስ አይዲያዎች ማለት ላይክ በጣም የሚገርም ነው ራይድን መድፈር አሁን ራይድ ሴት እኔ ያው ዩኒቨርሲቲ ወጥተሽ
እግዚአብሔር ያሳይሽ። እናቷ መኪና ነበራት በእናቷ ምናምን ነው የምትሰራው እና ጀግና በጣም ጀግና ናት። ራይዷን ትሰራ ነበረ። በቃ ላይክ ስራ ላይ ቀልድ አታውቅም። ወጥራ ትሰራለች። ቤቷ ወደ ሀያት አካባቢ ነበረ። የሆነ ጊዜ ላይ ተመታለች ስራ ማለት ነው። በቃ ተመታ። ይሄ የሙስሊምና የኦርቶዶክስ አብይ ጾም አንድ ላይ ሲሆን ረመዳን መሰለኝ እንደዚሁ አንድ አይነት አሁን ያለንበት ጊዜ ላይ ማለት ሙስሊሞች ኢድ ሙባረክ ብለናል። ትላንትና ቢሆንም ዛሬም ያው ነው አግስት ነው ገና ነው። ደግሞ ተዚህሻል የሆነ ጊዜም ቫለንታይንስ ዴይ እንደ ትላንት ሆኖ ዛሬ እኛ ሰርተን አሁን ደግሞ እንደ ትላንትና በዓል ነበር ዛሬ እኛ ቀረጸ ይገጣጠምብን። ያ ማግስቱ መሆኑ ጥሩ ነው። ማግስቱ መሆኑ ጥሩ ነው። ሶ በጣም ስራ ተመታለች ማለት ነው። እሺ 200 ብር አገኘኛለች እጇ ላይ ማለት እጇ ላይ የገባው 200 ነው በቀን ማለት ቀኑን ሙሉ ላይ እንደዛ ሰርታ በጣም በሸቀች። ከዛ እንቁላል አከፋፍላለሁ ብላ እንቁላል ተረክባ ለሱቅ የምርሽ ነው አከፋፍል ጀመረች። ያ አንቺ ምን ጀግና ሴት ናት። በጣም የምትገርም ሰው እና ጾሙን አስወጣኛለች ማለት በቃ ማግኘት ያለባትን ገንዘብ አግኝታ ጾሙን አስወጣ ከዛም አቆመችው ማለት ነው። ማሂ ደግሞ ቦንዳ ልብስ ነበር የምትሰራው። ቦንዳ ልብስ ትሰራ ነበረ ተቀጥራ ማለት ነው። ስትሰራ ከአንድ ልብስ ላይ እንደዚህ 20 ብር ምናምን ነበር። ከዛ ደግሞ እንደዚህ ኢንጀነራል ደግሞ የሆነ ብር ይሰጣታል። ግን በላይክ ዴይሊ 1500 ምናምን ብር ሁላ የምታገኝበት ጊዜ ነበረ። ማሂ የምርሽ ነው እና ያን ያህል የገንዘብ እንትን ይሄ በጣም የሚያስጨንቅ እንትን ውስጥ አልገቡም። ጥሩ ላይ ነበሩ። ከዛ ላይክ ማሂን ታሰራት ነበረች። አሰሪዋ የነበረች በጣም ጥሩ ሰው ናት እንዳሉት ከሆነ እና የሽቶ ስራ ታስጀምራታለች። እና የሽቶ ስራ ታስጀምራታለች። ተቀብላ እሷ ትሰጣታለች። ከዛ መሸጥ ምናምን አይነት ከዛ ሃናንም ማስገባቻት ላይክ እንደዛ አይነት ነገር እንትን አሉ። ግን ብዙ አልቀደ ሃናንም ትንሽ ከዙሪያ ላለው ሰው ሸጠችና ከዛ በቃ ከባድ ነው። ለምሳሌ የኛን ቪዲዮ ላይክ ዩቲዩብ ቻናል በዙሪያችን ያሉ ሰዎች ሰብስክራይብ አድርገው ሲያበቁ የሆነ ቅስም መሰበር አይነት ታሪክ ልታመጪውና ከተሰበር አላለበት። እግዚአብሔር ይመስገን እኛ እንኳን ላይ ጥሩ ነው ሳናስደርግም ሰው እያደረገም። እናመሰግናለን። በዚህ አጋጣሚ ሰብስክራይበር ራሱ ለኛ ቫልዩ አለው። ሰብስክራይብ አድርጉ። አሁንም እንዳትረሱ። እሺ እንደዛ ሆነው ይቀጥላሉ። የሆነ ሰዓት ላይ ሃናን እንትን አለች ላይክ ብዙ እንትኖቹን እየዘለልኩ ነው የምነግራችሁ ነው። መኪናው ውክልና እናቷ በእሷ ስም እንድታረገላት መኪናውን አደረገችና እሱን አሲዛ 200 ሺህ ብር ተበደረች። ሱቅ ከፈተች። ከዛ ልብስ ይሄ ቦንዳ ልብሱንና ሽቶ መስራት ጀመሩ ማለት ነው። ሱቃቸው ጠበብ ቪዲዮ ላይ ቲክታክ ቪዲዮአቸው ላይም ለማየት ሞክሬ ነበር። በቃ ጠባብ ነው ቪዲዮ ያን ያህል ለመስራት ምቹ አልነበረም። እና የሚገርምሽ የመጀመሪያ ቀን እንደዚህ ፕሮሞሽን ለመስራት የሽቶ ቲክቶክ ላይ ሲገቡ በቀን ወደ 20 ነው 15 ሽቶ ሸጡ። ኦ ማይ ጋድ አረረ ብለው ወጥረው ያዙት። የዛና 4000 ነበር ፎሎወራቸው እንዴ ባላሽ ነው። ኖርማሊ እስካሁን ብዙም እንትን አለም ገና 27 ነው 27000 ነው። ግን ጥዋናው እንትኑ ነው ኢንጌጅመንቱ በቃ ወጥረው ላይቭ ላይ ምናምን ይሸጣሉ። አንዳቸው ቢኖሩ አንዳቸው ቢኖሩ በሊፕሲንክ ነው ሙዚቃ ይከፍታሉ። ቀኝም ላሳይሽ እስቲ ነው ትንሽ እነዚህን ጠንካራ ሴቶችም ማለት ልጆችማ መታየት አለባቸው። እነዚህ ናቸው። እሺ ደስ ይላሉ በጣም በጣም ጀግና ናቸው። በጣም ላይክ አንደኛ ተቻችለው መኖራቸው በጣም ከዛ ደግሞ ይሄ አንዱ ነገር አሉ እንጂ ወደ አንዱ ያደርጋሉ። ከዛ አለ አይደል ቢዝነስ እንደዛው አንዳንዴ አማራጭ እንደሌለሽ ማወቅ ብቻሽን ስትኖሪ በቃ በጣም ኃላፊነት እንዳለብሽ አስበሽ መኖር በጣም ቆንጆ ነው። በጣም በቃ አማራጭ እንደሌለ ማሰብ ምንም መሰለ ነገር ነው። ቢኮዝ እዛ ነገር ላይ ፎከስ ያደርጋለሽ እና ላይክ ከሆነ ከኮምፈርት ዞን ሰው መውጣት አለበት ሰክሰስፉል ለመሆን አይደል? አብዛኞቻችን ያስማማናል። ኮምፈርት ዞን ላይ ሆነ የሆነ የተሻለ ነገር ይምጣ ማለት ዘበት ነው። እነሱ ምንድን ያደረጉት ለምሳሌ በዛ ሰዓት ቤተሰቦቻቸው ጋር ቢኖሩ በቃ የራሳቸውን ህይወት ቢኖሩ ወይ የሆነ ቦታ ተቀጥረው ይሰሩ ምናምን ምንም የሚገዳቸው ነገር የለም። ግን ከኮምፈርት ዞን ወጥቶ ነገ የተሻለ ለማድረግ ይሄ ሰው ተቀጥሮ
እንትን ሰክሰስፉል አይሆንም እያልኩኝ ሳይሆን ግን ስትራግል ማድረግ ብዙ ነገሮችን ቻሌንጅ ማድረግ በጣም ለነገ ህይወት የተሻለ ቫልዩ አለውና በዛ መንገድ ነው የመጡት። ሶ አሁን ላይ እንደውም ገብተሽ ብታየው ስቱዲዮ ሌላ ሱቅ ተከራይቷል። ቦሌ ነው ማፊ ሞል ላይ ነው አይ ቲንክ ካልተሳሳትኩኝ። ቆንጆ ሱቅ በጣም ነው የሚያምረው። እሺ ላይክ የሚሰሩበትን መንገድ ያው እንደዛው ምናምን ይሰራሉ። አሪፍ እየተሸጠላቸው ነው፣ እየታወቀላቸው ነው። አብዛኛው ሰው በቃ በሽቶ ያውቃቸዋል። አሁን ብራንዳቸው ነው ብራንድ በቃ ሽቶ የሚሸጡት ልጆች ከተባሉ ይታወቃሉ። ላይክ ያን ያለው ብዙ ፎሎወር የላቸውም፣ ግን ስራቸው ግን ያሳውቃቸዋል። ሶ በጣም አሪፍ ላይ ያሉ ናቸው። ስለዚህ ሰው የሚፈልገውን ነገር በደንብ ከፈለገውና ከሰራበት በደንብ ማግኘት ይችላልና ለወጣቶች በጣም የሚጠቅም ላይክ ህይወት ያላቸው ብታዩዋቸው ሞቲቬተር ትሆናላችሁ። ለምሳሌ መወሰን አቅቷችሁ ከሆነ የሆነ ነገር የሆነ ዲሲዥን ለመወሰን እነሱን ብታዩ የምር የሆነ ነገር ከፍ ያደርጋችኋል። እንትና ሃናን ለምሳሌ ቤቱን ስትከራይ 4000 ብር ነበር የነበረው። በ4000 ብር የ4000 ብር ቤት ሰው ግን ደፋር ነው። እንትን ነው አብዛኛው ሰዎች ደፋሮች ናቸው። እንደዚህ አይነት ቦታ የሚገቡ ሰዎች በቃ መድፈርን የመሰለ ምንም ነገር የለም። ከዛ የተሻለ እኮ አማራጭ አለሽ። ግን በቃ ደፍረሽ ያለ ነገር ትተሽ በተለይ ደግሞ የምትፈልጊው ነገር ውስጥሽ የሚልሽ ነገር ከሆነ that's the right thing። በጣም ደፍሮ መግባት እና የውሳኔ ሰዎች ሆኖ በእነሱ የተረዳሁት የውሳኔ ሰው መሆን በጣም ወሳኝ ነገር ነው። ላይክ ነገሮችን ለመሞከር አለመፍራት በጣም ወሳኝ ነገር ነው። ፕላስ ደግሞ ይሄ ኢጎን ትቶ ፎከስድ መሆን ለምትፈልጉት ነገር ስራችሁ ላይ በቃ ፎከስድ ሆኖ መስራት ላይፍ ቁጭ ብሎ ማድረግ ከሆነ እንደዛ ማድረግ ማለት ነው። ሶ ከዛ አንፃር በጣም አሪፍ ላይ ያሉ ልጆች ናቸው። የሚገርም ህይወት አላቸው። ሙአዝና ዩኤልም በቃ እያዝናኑን የዩኤል በተለይ ቀልዶች እኔ የሆነ ጣል የሚያረጋት ነገር አለችና በጣም ቪንቴጅ ፖድካስት ላይ እኔም እንደዛ ነው እንዴ ቀልደኛ ነው ቀመም ነው እንዴ እንደማለት ቀልድ ባይዘ ቀላል ለምን አሏችሁ እንደዚህ ነው ለምን አሏችሁ ምን ተለማምጄ ይመጣል ስታንዳቸው ነው ሞከረ እንጠብቃለን ባይገርምሽ ነው ራሱ ቀልድ ነበር የነገርኩሽ ግን አንቺ አስቂ አይሆን ስለዚህ አይሆንሽም ማለት መክሊትሽ አይደለም ታዩ ሶ እንደዛ ነው። ይሄንን ይመስላል። ቪንቴጅ ፖድካስት ላይ ገብታችሁ ማየት ትችላላችሁ። የዛሬ 15 ቀን የተለቀቀው it's all about thank you ፖድካስት በትለሄም ከልብ እናመሰግናለን። ጥሩ ነበር የነገርሽኝ። ከኔ ሞቲቬት ሆኛለሁ። ሴቶች መሆናቸው ደግሞ ሞር በቃ ማሂ መሆኗ ደግሞ እግዚአብሔር ያሳያችሁ። ማሂ መሆኗ ደግሞ ነው በጣም ደስ ይል ነበረ። ሙሉ ገብቼ ያለው ደግሞ ካንቺ አጓጓሽና በደንብ ላውቃቸው ፈልጋለሁ። እነዚህ ሁለት እንስቶች መታወቅም አለባቸው። ስኬት ይመጣል። በቃ ይሄ ሱ ፕሮሰስ ነው እንጂ እኮ ይመጣል። ሰው መጀመሪያውን አይቶ ተስፋ ይቆርጣል ምናምን፣ ግን ልፉ፣ ትጉ፣ ስሩ መጨረሻ ላይ ሰክሰሱ ይመጣል። ምንም ጥያቄ የለም። እንግዲህ ምናላችን አይ ቲንክ ኦልሞስት ደን ጨርሰናል። ከዚህ በላይ ማውራት በአሁኑ አንችልም። ያን ረጅም አልቋል ነገራት። እንግዲህ እናንተም ያላችሁን ሀሳብ አስተያየት ጻፉልን ኮሜንት ላይ። በጣም እናመሰግናለን። እንወዳችኋለን። ምንዋላችን እንግዲህ ምናሉ እያለን እስካሁን ቆየ። ሳምንት ደግሞ ሌላ በቀጣዮቹ 15 ቀናቶች ምን ይፈጠራል የሚሉትን አይተን የራሳችንን ደግሞ ሀሳቦች ጨምረንበት ለእናንተ ይዘን የምንመጣ ይሆናል። ስለተከታተላችሁ እናመሰግናለን። እንወዳችኋለን። ሰብስክራይብ አድርጉ። እንዴ ልትደባደቡ ነው እንዴ ነው እንደዚህ አልኩኛ ለማለት ያክል ነው። ላቭ ዩ ጋይስ። እንወዳችኋለን። ሰላም ሁሉ ባይ